ትግል የሚካሄድ የነበረበት ደቡብ አፍሪካ ነበረ። ደቡብ አፍሪካ ኢትዮጵያውያን በችግር ላይ ነው ያለው ከሀገር ውጡ ተብለው ይኸው እንደዚህ ማለት ነው። ልክ የደቡብ አፍሪካ ለኢትዮጵያውያን ሌላ ሀገር ላይ ላለው ኢትዮጵያውያን አንድ ትልቅ ማሳያ ትምህርት ነው። ውጡ ተብሎ ስታብሊሽድ ያደረጉት ቤት የገዙት ጥሩ ኑሮ ቤተክርስቲያን የፈጠሩት ኢትዮጵያውያን ሰሞኑ አሁን በዚህ ሰሞን ሰላማዊ ሰልፍ ወጥቶ ነው ይውጡልን እያሉ ነው ያሉት። ምን ማለት ነው? ስለዚህ እናት ሀገሩ እየደማች ነገ እንደዚህ ተጠራርገ ውጣ ቢባል የመሄጃ የሚኖርበት የሚቀመጥበት እናት ሀገሩን ለማዳን ዲያስፖራው በምንም አይነት ጊዜ አይኑን ማሸት የለበትም። እምቅ አቅሙን መጠቀም አለበት። ትግሉ የሚጠይቀውን ሁሉ መጠቀም አለበት። አብይና ብልጽግና አሜሪካን ያለውን ዲያስፖራን በገንዘብ ገዝቷል። ብዙዎቹ የተገዙ አሉ በገንዘብ በቤት ምክንያቱም እነሱ አሁን ያንን ፈተና ካለፉ የሰጡትን መልሶ ነው የሚወስዱት። ይህም ፈተና ለማለፍ ግን ተስፋ ሰጪ ብቻ ሳይሆን የዜግነት ግዴታም አለባቸው። ዲያስፖራ የዜግነት ግዴታ አለበት። አንድ ትልቅ ማሳያ ነበረ። አልቋል ማለት አይደለም። ነበረ ሲባል እየተካሄደም ያለ ጉዳይ ነው። ትራምፕ የኢሚግሬሽን ሕግ አውጥተው ለዘመናት የኖሩት የሁሉም ሀገር ሰዎች ወደ ሀገራችሁ ተመለሱ ተብሎ ሲቲዝን የአሜሪካ ሲቲዝን እንኳን የነበሩ ሰዎች አንዳንድ ስህተት ተሰርቷል ያሏቸውን ሰዎችን ጭምር ሳይቀር ጉሮሯቸውን አንገታቸውን እየያዘ ወደ ሀገሬ አልገባም፣ ሀገሬ ያጠፈኛል፣ ይገለኛል ያሏቸውንም ሌላ ሀገር ጭምር እነሱ በእስረኝነት ወደ በረሃ በጣም ጨከኞች ሀገር ገንዘብ ተከፍሎላቸው ስላክ ነበርና አንድ ትልቅ ማሳያ ትልቅ ትምህርት ነው ለዲያስፖራ። ይሄ ለዲያስፖራ ትልቅ ትምህርት ነው። ምን እንደሚደረግ መቼ ምን እንደሚሆን አያውቅ። ሁላችንም አናውቅ። የዜግነት አገኘን ማለት ትግል ላይ ያሉ ፋኖች በዚህ ክረምት ላይ ወደ አዲስ አበባ የሚያደርጉትን እንቅስቃሴ ጉዞ ካላደረጉ ለወደፊት እየጨመረ በርደኑ በህዝብም ላይ በትግሉም ላይ እየጨመረ የሚመጣ መሆኑን እንዲረዱ ያስፈልጋል። ቀላል በርደን አይደለም። የውጭ ዲፕሎማሲ እነ ትራምፕ አይነት ሰዎች በቀጥታ ብቻቸውን የሚወስኑት ውሳኔ በአሜሪካን ህግ መሰረት ቼክ ኤንድ ባላንስ የሚባል ነገር አለ። እሱ አይፈልግም። በቀጥታ ነው ሰውየው የሚወስነውና በእንደዚህ አይነት ሁኔታ ላይ ለነ አብይ ረዳት ጠበቃ እየሆነ ነው የሚሄደው። ይህንን ለማስቆም በተቻለ መጠን በሚቻለው መጠን ሁሉ ትግሉ የማይቀር ትግል ነው መታገል ያለበት። አገሪቱን ማዳን የሚቻልበት ሁኔታ ላይ ፋኖቹ ትግሉ ጠንክሮ ሲሄድ ጠላት ሌላ ማንኛውም አካል አሸንፎ ወደሚሄደው ነው እጅ እየሰጠ የሚሄደው ልመና የሚገባው። ስለዚህ በዚህ አይነት ሁኔታ ላይ ትግል መታገል ያለባቸው መፍትሄው ይሄ ብቻ ነው። ያለበለዚያ ታላቅ የሻማ መብራት ዝግጅት በዋሽንግተን ዲሲ ነው። በጋራ አርማችን እናውጣ፣ ነፍስ ይማር እንበል። በጋራ ሆነን በአርሲ የተጨፈጨፉ ክርስቲያኖችን እንዘክራለን። የቤተ ክርስቲያን ቃጠሎ ይቁም፣ የቤተ ክርስቲያን ልጆችን ማሳደድ ይቁም፣ የታሰሩት ይፈቱ ስንል ድምፃችንን በጋራ እናሰማለን። መቼ? እሁድ ጁን 21 2026 ከቀኑ 2 ሰዓት ፒኤም ጀምሮ። የት? 1600 ፔንሲልቬኒያ አቨኑ ኖርዝ ዌስት ዋሽንግተን ዲሲ። አዘጋጆች በዋሽንግተን ዲሲ የሚገኙ የአማራ ማህበራት በጥምረት። ጤና ይስጥልኝ የተከበራችሁ የብሬዲዮ ቤተሰቦችና አድማጮች፣ በወቅታዊ ጉዳይ እንድንወያይ እንደወትሮ የአፍሪካ ሰላምና እርቅ ኢንስቲትዩት ዋና ዳይሬክተር ከሆኑት ከዶክተር ሸዋፈራው ኩራቱ ጋር እየተወያየን እንቆያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። እስከ ውይይታችን ፍጻሜ አብራችሁ እንድትቆዩ በአክብሮት እንጋብዛለን። ጤና ይስጥልኝ ዶክተር ሸዋፈራው ኩራቱ፣ እንደምን ሰነበቱ? እንኳን በድጋሚ ተገናኘን። አመሰግናለሁ ሀብታሙ፣ እንደምንሰነበት። ከልብ አመሰግናለሁ ዶክተር ሸዋፈራው። እንግዲህ ተራሮች ላይ የቪዛ ማዕቀብ ተጥሏል። እየመጣ ያለውን ጦርነት ያስቀራሉ ከሚለው ሌላ በተለይ ደግሞ
በሰላም ይሰጥ የነበረ የፈተና የስድስተኛ ክፍል ብሔራዊ ፈተና ይፈተኑ በነበሩ ተማሪዎችና መምህራን ላይ የድሮን ጥቃት እስከ መፈጸም የተደረሰበት ሂደት አለና የአሜሪካ አስተዳደር በዚህ ደረጃ በአማራ ህዝብ ላይ ይሄ ሁሉ ሰዓት እየወረደ ዝምታ የመረጠበትና በተቃራኒው ደግሞ ጦርነት መጪ ተጨማሪ ጦርነት እንዳይነሳ በህዋትና አብይ አስተዳደር መካከል በሚል የቪዛ ማዕቀብ የጣለበት ሂደት አለና የአሜሪካ አስተዳደር ከነበረው አመለካከት ቀደም ሲል ከነበረው ሁኔታ ውስጥ የተለየ ነገር አለ ወይ? እዛ ሀገር ላይ ይሄ ሁሉ ጦርነት እየተካሄደ አዲስ ጦርነት እንዳይነሳ የሚል ማዕቀብ ሲጣል በእርግጥ ጦርነት እንዳይነሳ ከመፈለግ የሚጣል ማዕቀብ ነው ወይ? ሀብታሙ ይሄ ማዕቀብ አይደለም። አንደኛ እነዚህ ሰዎች ህወሓት ከመቀሌ ወጥተው ሌላ ቦታ እዛው ትግራይ ውስጥ ከመዟዟር ውጪ ወትሮስ ቢሆን የት ይሄዱ ነበር? አዲስ አበባ እኮ መሄድ የማይችሉ ሰዎች ላይ ማዕቀብ ተጣለ ሲባል ያስገርማል። ማዕቀቡ እንደው እውነተኛ ማዕቀብ ሆኖ ሌላ ተጨማሪ እንኳን ቢሆን የማዕቀብ ማዕት እንደምታውቀው ኢሳያስ እና በኢሳያስ ሰራዊት ላይ በኢሳያስ አፈወርቂ ሚኒስቴሮች ላይ የጦር አዛዦች ላይ ስጣል የነበረው ማዕቀብ ከቁጥር በላይ የሆነ ከጭንቅላታቸው በላይ ሆኖ የነበረው ማዕቀብ ትግልን ከመታገል ወደኋላ የከለከላቸው ነገር የለም። ማዕቀብ በእርግጥ የኢኮኖሚ ማዕቀቦች አንዳንድ ጊዜ አንድ ነገር ይጎዳል፣ ጉዳት አለው። ማዕቀብ እንዲሁ በቀላል የሚታይ አይደለም። ግን እንደዚህ አይነት የቪዛ ክልከላ ምንም እንደ ማዕቀብ የሚቆጠር አይደለም። እንዲሁ ዝም ብሎ ወፍ በረረች ነው በቃ። ስለዚህ ሁኔታ ይልቅስ ትግሉ ጠንካራ ወደሚሆነው ደረጃ መሄዱን ነው የሚያሳየው። ህብረቱ ይሄ የጥምረቱ አንድነቱ ያሰጋቸው እና አብይ ውትወታ ጻድቃን ውትወታን ነው እየተከተሉት ያሉት አሜሪካኖቹ እና ይሄ እንደውም ትግሉ ጠንክሮ እንዲሄድ የሚያደርግ ነው። ጥምረት ደግሞ በጣም አስፈላጊ ነው። ድሮም ቢሆን ከስህተታቸው ተምረው ህወሓት ከስህተቱ ተምረው ዋናው ጠላታችን ይሄ ነው የሚታይ ነው፣ በፊታችን የቆመ ነው። ይሄንን ከፊታችን ያለው ጠላት እናስወግድ፣ ከዛ በኋላ እንነጋገር፣ የጎደለብን በጋራ እንሙላ ብሎ አስቦ የሚሄድ ከሆነ ጥምረቱ እጅግ አስፈላጊ ነው። ልብ አግኝቷል ማለት ነው ህወሓት። ሌላውን ነገር ወደ ጎን ነው መተው። እየተጎዳ ያለው ህዝብ ይጎዳል። ህዝብ እየተጎዳ ነው ያለው። ይሄ ምንም ጥርጥር የለው። በረጅሙ አይተው ህዝብን ማዳን የሚቻልበት ጥያቄያቸው የሚፈልጉትን ፍላጎታቸውን ከሌሎች ወንድሞቻቸው ጋራ እየተነጋገሩ መፍታት የሚችሉበትና አሁን ግን ቅድሚያ ለመሰጠት ያለበት እንደነ አብይ አይነት ዘራፊና ቀጣፊ ሌቦችን ከሀገር ጭንቅላት ላይ ማውረድ እና ለነሱም ጸጸት እንዳይሆን አብይ ይሄ ጉርጓድ ቤት ውስጥ ሁሉ ጭምር ቤት እያሰራ ያለው ለንግስና ደርሳለሁ ብሎ እየተሰራ ያለው ቤተ መንግስት የተባለው አዲስ ከተማ የሚባለውን ሳይደርስ አስቀድሞ ማስወገድ የሚችሉበትን ፍጥነት ጨምሮ በዚህ ክረምት ህዝባቸውንና አገራቸውን ማዳን የሚችሉበት ጥምረት ቢሆን እጅግ አስፈላጊ ነው። እሱ ላይ ነው ትኩረት ማድረግ ያለባቸው። እኔ በዚህ በማዕቀብ ላይ ወፍ በረርሽ ነው ብዬ ነው የምወስደው። ዛሬም የድሮን ድብደባ ሲካሄድ ነበረ በአማራ ክልል። ብዙ ሰዎችን ጎርቷል። ተማሪዎቹን እንደዚሁ ባነሳው ሁኔታ በደቡብ ጎንደር ላይ በትምህርት ቤት ላይ ያሉ ተማሪዎች ላይ ድሮን ድብደባ ማድረጋቸውን አይተናል፣ ተከታትለናል። በጣም የሚያሳዝን ነው። እንደዚህ አይነት ድርጊት እያደረገ ያለውን አካል እነ ትራምፕ በዝምታ ማየት እነ ማርኮ ሩቢዮ የታሪክ ተወቃሽ ነው። የኩባ ልጅ ነው። አሜሪካዊ ሆኖ የአሜሪካ ስቴት ዲፓርትመንት ሴክሬታሪ ቢሆንም በትውልዱ የኩባ ህዝብ ልጅ ነው። ነገር ግን እየተሰራ ያለውን ከራሱ ምቾት ከራሱ ሁኔታ ጋር ሳይሆን እውነቱን እየካደ ሊሄድ አይችልም። ሁላችንም
አሜሪካን ውስጥ የአሜሪካ ዜግነት ያገኘን ሁላችንም ልንረባረብ ይገባል። በዚህ ጉዳይ ላይ ኢትዮጵያን በተለያየ ሁኔታ ላይ ኢትዮጵያን ለማዳከም እነ ትራምፕ የሚያደርጉት ነገር ብዙ ነው እና ምናልባት ታነሳለህ ብዬ አስባለሁ ግድቡንም በተመለከተ እና እየሰሩት ያሉት ስራ ኢትዮጵያና ኢትዮጵያ ሕዝብን ለማዳከም ተነስቷል። ሆን ብሎ አሁን ወደ ኢትዮጵያና ወደ ኪውባ ነው የዞሩት። ስለዚህ ተጠናክረው ውጭ ያሉ በሁሉም ንፍቀ ክፍል ላይ ያሉ የሚኖረው ኢትዮጵያውያን ሊረባረብ ይገባልና ይሄ በድሮን እየተመታ ያለውን ሕዝብ ታግለ ነፍስን አታድን አገሬን አታድን ማለት ነውና ትራምፕንም ከመጠየቅ የሚያድን አይደለም። ሁላችንም በምንችለው መንገድ ላይ ሎቢ የምናደርጋቸው በአሁኑ ሰዓት ላይ በፊልሚያ ላይ ነው። ምርጫው የኮንግሬስና የሴኔተሮች ምርጫ እየተካሄደ ነው። ከአራት ወር በኋላ ደግሞ ምርጫ ይደረጋል። የአብይን ህይወት ማነው የትራምፕን ህይወት የሚገድብ ሁኔታ ይመጣልና ኢምፒች ማድረግ ሁሉ ላይ የሚያስደርስ ነው። እዛ ላይ እንታገላለን ሀብታሙ። እዛ ላይ ዲያስፖራውም ትግል ያስፈልጋል። ይሄ ነው ያለውና እኔ ትልቁ ተልእኮ የአብይን ስርዓት ከኢትዮጵያ ምድር ላይ ለማድረግ ከምታገሉ ከማንኛውም አካል ጋራ ከማንኛውም ኃይል ጋራ ፋኖም ሆነ ሌላውም ታጋይ አብሮ መቆም አለበት። ይሄ ቅድሚያ የሚሰጥ ጉዳይ ነው። ይሄ እንዲሁ ዝም ብሎ የምታለፍ ነገር አይደለምና እሱን እንደግፋለን። ከጥምረቱንም እጅግ አድርገን ነው የምናከብረው የምናወድሰው። ስለዚህ ጥምረቱ መሄድ አለበት። ወገኖቻችን እየተመቱ ነው በድሮን። አብይ ጭካኔ በሞላ ሁኔታ ህፃናትን ከትምህርት ቤት በድሮን ከመምታት ሌላ ምን እንዲመጣ ነው? ሴቶቹን ከመድፈር ሌላ ምን ሊመጣ ነው ብሎ ነው የሚጠበቀውና እዛ ላይ ትግል ያስፈልጋል። ሀብታሙ ይሄንን ነው ለማለት ይወደድ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። ቀደም ሲል ጠቅሰውታል። እንግዲህ የትብብር ጉዳይ ያው እስካሁን በፋኖ በኩል በይፋ የተገለጸ ጉዳይ የለም። ጽምዶ የሚባለው የኤርትራ መንግስት ከህወሓት ጋር ትብብር እያደረገ ነው ይላል። የኤርትራ መንግስት በኩል ለተባበሩት መንግስታት ድርጅት የተሰጠ ምላሽ አለ። በዚህ ምላሽ መሰረት የህዝብ ለህዝብ ግንኙነት ነው በምስራቅ አፍሪካ ያለውን ሰላምና መረጋጋት ለማምጣት ህዝብ ለህዝብ የሚገናኝበት እንቅስቃሴ እንጂ እነሱ እንደሚሉት ወታደራዊ ትብብር አይደለም የሚል አለ። እንግዲህ ከኤርትራ መንግስት ጋር ትብብር ከማድረግ አልፎ በፓርላማ ጭምር ያደረገው አስተዋጽኦ በትግራይ ጦርነት ውስጥ ሲወደስ የነበረበት ሂደት አለ። ዛሬ ደግሞ በኔ ስልጣን መጡ ሲባል እየተደረገ ያለው እንቅስቃሴ አለና በአጠቃላይ በተለይ የአሜሪካ መንግስት በአማራ ህዝብ ላይ የተከፈተውን ጦርነት ተከትሎ በዛ ሀገር ላይ ዘላቂ ሰላም መረጋጋት እንዲመጣ የሚፈለግ ከሆነ አማራ ህዝብ ላይ ይሄ ሁሉ ጦርነት እየተካሄደ በአንድም ሆነ በሌላ መንገድ አብይ አህመድ አገዛዝ ስልጣን ላይ ቀጥሎ ምስራቅ አፍሪካ ላይ ሰላምና መረጋጋት ማምጣት ይቻላል ወይ? እንዲህ አይነት የከንፈር መጠጣ ዲፕሎማሲ ለአሜሪካ ዘላቂ ጥቅም ያመጣል ወይ? አያመጣም። በአጭር አባባል አያመጣም። ኢትዮጵያ እኮ ስትራቴጂክ አገር ናት ለአሜሪካ። ከምንም በላይ ከአፍሪካ ካሉት ሀገራት ውስጥ ኢትዮጵያ ናት ለአሜሪካ ቀረቤታ ያላት፣ ለአሜሪካ ህዝብ ቀረቤታ እና ስትራቴጂ ቦታ ያላት ኢትዮጵያ ናት። ኢትዮጵያዊም ደግሞ ከአሜሪካ ጋር ነው ቁርኝቱ በአብዛኛው። ኢትዮጵያዊ የሆነ ትውልደ ኢትዮጵያውያንም እንደገናም ኢትዮጵያዊ የሆነው እዚህ አሜሪካን ሀገር ላይ በብዙ በሚሊየንስ የሚቆጠር ኢትዮጵያውያን ያለበት አገር ነው። ስለዚህ አሜሪካና ኢትዮጵያ ቁርኝቱ በጣም የተሳሰረ ነው እና በተሳሳተ መንገድ ትራምፕ እየሄደ ነው። በፊትም እንደዛ ነው። ትራምፕ ፖለቲሽያንም አይደለም፣ ምሁርም አይደለም። ትራምፕ ነጋዴ ነው፣ የሪል ስቴት ነጋዴ ነው እና በገንዘብ እና በአንዳንድ ምክንያት ነው ትራምፕን ወደ ስልጣን ያመጣው። ይሄ የታወቀ ነገር ነው፣ ሁሉም የሚያውቀው። በዴሞክራቶቹ በአንዳንድ ስህተት ላይ በተለይ በጾታ ጉዳይ ላይ
እና የዓለም ማህበረሰብ በማይወዱት የሰውን ዘር የማጥፋት በዚህ በጾታ ችግር ምክንያት ነው ትራምፕን ወደዚህ ያመጡት እና ብዙዎች እያወቁ ነው ያመጡት ይሄንን ስለሚጠላ እና ከሱ የተሻለ ተወዳዳሪም ዴሞክራቶቹ አቅርቦ ስላልነበሩ ነው ለስልጣን ሁለተኛ ስልጣን የመጣው። ትራምፕ እኮ ከ80 በላይ በወንጀል እየተጠየቀ የነበረ ሰው ነው። ወንጀሉ ከዙ ተዘግቷል ማለት አይደለም። ኮርት ላይ ከዝ ያለበት ሰው ነው። ብዙዎቹ በዚህ ለምርጫ ሲባል ድሮፕ ተደርጓል። ነገር ግን ያ ድሮፕ ያልተደረጉ ኬዞች ያሉበት ሰው ነው። ወንጀለኛ እኮ ነው። አሁንም ተጨማሪ ወንጀል እየሰራ ነው ያለው። በረጅሙ አሜሪካን ኃይል እየተጠቀመ ጦርነትና በሰው አገር ላይ ጠልቃ በቀጥታ እየገባ ነው ያለውና ይሄ ምናልባት በሚቀጥሉ አመት መጀመሪያ ጊዜ ጀምሮ ከጃንዋሪ ጀምሮ ምናልባት ብዙ ለውጥ አሜሪካን ውስጥ ይኖራል። ትራምፕም ስልጣኑ የሚገደብበትና ወይም እንደገና ከዙ የሚነሳበት ኢምፒች ወደ ማድረግ የሚከድበት ምርጫ ሁሉ ይመጣል። እስከዚያ ባለችው በትንሿም ጊዜ ቢሆን እጁ ረጅም ነው። ይሄንን ረጅሙን እጅ ለማሳጠር በተለይ ኢትዮጵያውያን ከቀደም ሲባል ኖሞር እንደተባለው አሁን ኖሞር የሚባልበት ጊዜ ነው የሚመጣው። በጣም ኢትዮጵያ በዚህ በምስራቅ አፍሪካና በዚህ በሆርን ኦፍ አሜሪካ ላይ ያለው ኮምፕሌክሱ ቀላል አይደለም። ትልቅ ኮንፍሊክት አለ። በዛ ኮንፍሊክቱን በተመለከተ ማስቆም የሚቻል የሱዳንን ብትወስደው ከኢትዮጵያን ብቻ አይደለም። የሱዳን እልቅት ብትወስደው የኤሚሬቶቹ እጅ ሱዳኖቹን እየጨረሰ መኖሩን እየታየ ያለበት ጉዳይ ላይ በእንደዚህ አይነት ላይ መሄድ ሲገባ በቀጥታ ወደ ግብጽ ሄዶ ኢትዮጵያ ወደ ግብጽ አባይ ዙሪያ ላይ አሁን እሱን ለማድረግና አብይ ለዛ ፈቃደኛ እንዲሆን ስልጣኑን ለማስጠበቅ ዙሪያ ዳሩን እያለ ነው ያለው። ያኛውም ይሄንን እንትን እያደረገ ነው ያለው። ይሄንን ስምምነት ላይ እየደረሱ ነው ያሉት። ስለዚህ አሜሪካ በኢትዮጵያ ላይ ለምታደርገው ማንኛውም አይነት ነገር ኢትዮጵያውያንና ትውልደ ኢትዮጵያውያን በውጭ ሀገር ያለው ሁሉ መረባረብ የሚገባበት ሰዓት ነው። በአጠቃላይ ግን ያንን እሱ ማድረግ አይችሉም። በአጠቃላይ አባባል የሚያስችል ሁኔታ የለውም። እንደተለመደው ታውቀዋለህ፣ ሁሉም ሰው የሚያውቀው ጉዳይ ነው። ገና የኢራኑ ጦርነት ኢራንን አውድመው በኢራን ጦርነት ተሸንፎ ተመልሷል። አሁን ውድመቱ ቀላል ነገር አይደለም። ቴክኖሎጂው ስላለ በቴክኖሎጂው ተጠቅመው ኢራንን አውድሟል። ጦርነት እስራኤልን ለመደገፍ ሲባል ለምንም ነገር ምንም ስጋት ሳይኖር ምንም ነገር ለአሜሪካ ኢራን ስጋት አልነበረም። እንዲሁ ተነስቶ ሄዶ ደብደብ አውድሞ ወደዚህ ተመልሷልና አሁን ደግሞ እንደዛ መስሎት ኢትዮጵያን ሀብቷን እንኳን እንዳትጠቀም ዲክታተሮቹን ወደ መደገፍ እየሄደ ነው ያለውና ያንን ለማድረግ እሱ ምንም ስልጣን የለውም። ኢትዮጵያ ይሄ ነገሮቹ እየተበላሹ ነው የሚሄዱት። እየተበላሹ በአሜሪካ ላይ ኢትዮጵያ ላይ በሚነሳው ነገር ላይ ከዚህ ቀደምም የሱ ህይወት የተቀጨው በኢትዮጵያ ላይ ባደረገው ምሽቲፍ ነው። አሁን እንደዚህ አይነት ምሽቲፍ ሰርቼ አልፋለሁ ብሎ ማሰብ አይቻልም። ያንን ለማድረግ ደግሞ ኢትዮጵያዊ ሁሉ ወገቡን ሸብ አድርገው ልታገል ይገባልና ይሄ ስፔሻሊ ውጭ ሀገር ያለውን ህዝብ ይመለከታል። ውስጥ ያለውን ግን አገር ቤት ያለው ህዝብ መታገል አለበት የሚል እምነት አለኝ። ይሄ ነው ሀብታሙ። ከልብ አመሰግናለሁ። እንግዲህ ሌላው ያው ምርጫ አስቀድሞ የተጠናቀቀ ጉዳይ ነው። ግን ምርጫ ያለ እንዲመስል በአንድ በኩል ወንበር የለቀቁላቸው ብልጽግና ፓርቲ እጩ ያላቀረበባቸው ፓርላማ ውስጥ እንዲገቡ የፈለጓቸው ተለጣፊ የተለያየ ተቃዋሚ ፓርቲ ስም የተዘጋጁ ግለሰቦች አሸነፉ እየተባለ ያለበት ሂደት አለ። ቀጣዩ ፓርላማ ምን እንደሚመስል እንግዲህ ይታወቃል። ፓርላማ ውስጥ በነጻ አስተያየት መስጠት ያለመከሰስ መብት ሳይነሳ ዛሬም ድረስ በግፍ እስር ላይ የሚገኙ
የሚገኙት የፓርላማ አባላት አቶ ክርስቲያን ታደለ፣ አቶ ዮሐንስ ባለውና ዶክተር ካሳ ተሻገር ምስክር ናቸው። በዚህ ሂደት ውስጥ እንግዲህ በምን አይነት ይሄንን እያዩ ምርጫውን በተመለከተም ዝምታ መርጠዋል። የአውሮፓ ህብረትም ምርጫውን አልታዘበም። በዚህ ሂደት ውስጥ እንግዲህ በምስራቅ አፍሪካ ምን አይነት መረጋጋትና ሰላም ይመጣል? አብይ እስካለ ድረስ እንግዲህ ከሱዳን ጋር የተገባበት ግጭት አለ። አሁን ሰሞኑን እየጠነከሩ የመጡ ወታደራዊ እንቅስቃሴዎች አሉ በምዕራብ፣ ምናልባት በሰሜን የሚጠበቀው ጦርነትም በምዕራብ ይሆናል የሚል ግምቶች ያሉበት ሂደት አለ። በሌላ በኩል ደግሞ የአባይ ግድብን አብይ የፈለጋችሁትን ስልጣኔን እስከ ተጠበቀ ድረስ የግብፅን ፍላጎት አሳካለሁ በሚል ውስጡን እያደረጋቸው ያሉ ድርድሮች ለዛ ተስፋ ለመስጠት ነው በህዋት መሪዎች ላይ ትርጉም የሌለው የቪዛ ማዕቀብ የተጣለው። ያ እንደታየው ደግሞ የአብይ ካምፕን በከፍተኛ ደረጃ ያስደሰተበት ሂደት አለና ምናልባት የግድቡ ጉዳይ ግድቡ ተጠናቀቀ ከተባለም በኋላ ተርባይኖቹ ሙሉ ለሙሉ መጀመሪያም የተርባይኑ ቁጥር እንዲቀንስ ተደርጓል። ኤሌክትሪክ በሚገባው ደረጃ እያመነጨ ነው የሚለው ዛሬም አጠራጣሪ ነው። በኢትዮጵያ የኃይል ምንጭ ላይ ግድቡ ተመረቀ ከተባለ በኋላ ምንም የመጣ ትርጉም የለውም። ዛሬም በወረፋ መብራት አለ፣ ብዙ ቦታዎች ላይ መብራት የሌለባቸው ቦታዎች አሉና በተለይ ፕሬዚደንት ትራምፕ የቡድን ሰባት ስብሰባ ላይ ፈረንሳይ ላይ ከግብፁ ፕሬዚዳንት አልሲሲ ጋር ዋና ጉዳይ ያደረጉት ይኸው የግድቡን ጉዳይ ነውና ከዛ በኋላ ነው ይሄ የቪዛ ማዕቀብ የወጣው። ምናልባት ለዛ እንደ ስጦታ ሊሆን ይችላል። አዎ ሀብታሙ፣ በጣም ኪ ፖይንት ነው ያነሳው። የኢትዮጵያ ሕዝብ ቁርጡን ማወቅ መቻል አለበት። ባለፈው የመጀመሪያው የትራምፕ ቅድም እንዳነሳሁት የትራምፕ በመጀመሪያ ምርጫ ጊዜ ልክ እንደዚሁ ነበረ። ትራምፕ ዳሙን ምቱት እያለ ለግብጾቹ መምታት ዳሙን አፍርሱት እስከ ማለት የደረሰበት ጊዜ ላይ ነበረና ምርጫው ደርሶ ብዙ ኢትዮጵያውያን እኔ በጣም የማደንቃቸው ብዙ ኢትዮጵያውያን ተረባርቧል። በተለይ ውጪ ያሉ እንደኛ የቆዩት በጣም ትልቅ ትግል አድርገው በምርጫው ተሸንፎ ሲቀር ወደ ዴሞክራቶቹ በመጡ ሁኔታ ላይ አንዳንድ ነገሮቹ ቀርተዋል። አሁን እሱን ነው ፒክ ያደረገው ትራምፕ። ቁርጡን የኢትዮጵያ ሕዝብ ሊያውቀው ይገባል። ከምርጫው ከዚህ ከዳሙ ልነሳ ብዬ ነው። አብይ 100% አብይ አባይ ውስጥ ሁለተኛ የኢትዮጵያን ውሃ ከዚህ ሌላ ግድብ ምንም አይነት ለልማት ውሃውን እንዳይጠቀሙ ሊፈራረም ነው። አንድ ይሄ ነው፣ ሊፈራረም ነው። የራሳችን ውሃ የራሳችን ሪሶርስ እንዳንጠቀም አብይ አሳልፎ ሊሰጥ ነው ኢትዮጵያን። ይሄ የመጀመሪያ አይደለም። አብይ አሳልፎ ሲሰጥ ከዚህ ቀደምም ተርባይኖቹን ቀንሰዋል። አሁንም ደግሞ በዚህ በተሰራው አባይ ግድብ ላይ የግድቡን ማስተዳደር ስራ ላይ ኢጅፕቶቹ በቀጥታ አባል እንደሆኑ እሱንም በጋራ ይፈርማል። ይህንን የሚያደርገው አብይ ተቃዋሚዎቹን አስታግሱልኝ እኔ በስልጣን ላይ ልቆይ የሚል እነሱም ደግሞ ይህንን ለማድረግ ሰጥቶ መቀበል ሁለቱ በጋራ እዚህ ላይ ውል ላይ እየደረሱ ነው ያሉት። ይሄ እየተሰራ ነው ያለው። የኢትዮጵያ ሕዝብ ጠንቅቆ እንዲያውቅ ውስጥም ውጭም ያለው በተለይ ዲያስፖራ ከወዲሁ ከአሁኑኑ ወገቡን ሸብ አድርገው ያለውን ጊዜ ተጠቅሞ ይህንን ለዓለም ማህበረሰብ ከትራምፕ ከግድቡ ላይ እጁን ፍጹም እንዲያነሳ የአሜሪካ ሕዝብ ተጽዕኖ እንዲያደርግበት ኮንግሬስ ሴኔተር በዚህ ጉዳይ ላይ ጣልቃ እንዲገቡ ካላደረገ ይሄ ነገር ይከናወናል። አብይ እየፈለገ ራሱን ለመከላከል እየፈለገ ባለበት ሁኔታ ላይ ይሄ ነገር በጂ7 ላይ በፓሪሱ ጂ7 ላይ ተነስቷል። ስለዚህ ይህንን እያደረገ ነው ያለው፣ እየተነጋገሩ ነው ያሉት። ይህንን ቅድሚያ ከሚሰጡት ነገሮች ውስጥ አንዱ ነው ይሄ መሆን ያለበት። ይህንን ነገር ማስቆም የሚያስችል ሁለተኛው ነጥብ ትግል ላይ ያሉ ፋኖች በዚህ ክረምት ላይ ወደ አዲስ አበባ የሚያደርጉትን እንቅስቃሴ ጉዞ ካላደረጉ ለወደፊት እየጨመረ በርደኑ በህዝብም ላይ በትግሉም ላይ እየጨመረ የሚመጣ
የሚመጣ መሆኑን እንዲረዱ ያስፈልጋል። በርደን ቀላል በርደን አይደለም። የውጭ ዲፕሎማሲ እነ ትራምፕ አይነት ሰዎች በቀጥታ ብቻቸውን የሚወስኑት ውሳኔ በአሜሪካን ሕግ መሰረት ቼክ ኤንድ ባላንስ የሚባል ነገር አለ። እሱ አይፈልግም። በቀጥታ ነው ሰውየው የሚወስነውና በእንደዚህ አይነት ሁኔታ ላይ ለነ አብይ ረዳት ጠበቃ እየሆነ ነው የሚሄደው። ይህንን ለማስቆም በተቻለ መጠን በሚቻለው መጠን ሁሉ ትግሉን የማይቀር ትግል ነው መታገል ያለበት። አገሪቱን ማዳን የሚቻልበት ሁኔታ ላይ ፋኖቹ በፍጥነት የቅድም መጀመሪያ ላይ ያነሳውት አለ እነ አብይን ከኢትዮጵያ ሕዝብ ጫንቃ ላይ ለማውረድ የሚያስችል ማናቸውም አካል ጋራ ከማንም ጋራ ከየትኛውም ህብረት ጋራ ህብረት በማድረግ ትግሉን ማሸነፍ መቻል አለበት። ይህንን ለማድረግ የሚያስችል አቅም ይሆናል ያለው ሁሉ አድርገው ኢትዮጵያን ለማዳን ዳሙንም የኢትዮጵያንም ሪሶርስ ወደፊት ብዙ ነገሮች እየተበላሹ ስለሚሄዱ ይህንን ለማስቆም የሚያስችል ትግል ነው ሀብታሙ መካሄድ ያለበትና ይሄ ነው መፍትሄ የሚሆነው። ከማንኛውም ኃይል ጋር መተባበር አለባቸው። በማናቸውም ጊዜ በዚህ ክረምት ትግሉ የአብይን ተስፋ ፍጹም ተስፋ የሚያስቆርጥ መሆን አለበት። እነ ትራምፕ ይህንን ያስቆማሉ ያደርጋሉ ብለን ከማንጠብቅበት ደረጃ ላይ የሚደርስ ትግል ነው። ትግሉ ጠንክሮ ሲሄድ ጠላት ሌላ ማንኛውም አካል አሸንፎ ወደሚሄደው ነው እጅ እየሰጠ የሚሄደው ልመና የሚገባው። ስለዚህ በዚህ አይነት ሁኔታ ላይ ትግል መታገል ያለባቸው መፍትሄው ይሄ ብቻ ነው። ያለበለዚያ ዳሙም ይበላሻል፣ ዳሙም ይጠፋል እና አንዱ ይሄ ነው። ምርጫም በተመለከተ ባነሳው አጭበርብሮ በሄዱት ምርጫ አሸነፈን የሚሉት እኔም ሰምቻለሁ። እነ በለጠ ሞላ በጦርነት መካከል ተመርጫለሁ የሚለውን ወሬ ንግግር ሁሉ ሰምቻለሁና ይሄ ምርጫ ባለፈው አንስተናል። ይሄ ምርጫ ለአብይ የገመድ ይዞ የሚሄድበት መሰቀያውን ራሱ የሚያዘጋጅበት ነው ብለናል። ስለዚህ ለአብይ የመጨረሻው የውድቀቱ የመጨረሻ ነው ይሄ ምርጫ። ስለዚህ ተመርጧል ሳይሆን ሚሊሻ የሚባለው በአገር ውስጥ ለምን እንዳስፈለገ በመጀመሪያ አላውቅም። ኢትዮጵያ ብቻ አይደለችም፣ በየትኛውም ዓለም ላይ ሁለቱ ወገን ነው መንግስታዊ መዋቅር ውስጥ ያለው ፖሊስና የአገር መከላከያ ሰራዊት። ይሄ አጠቃላይ መከላከያ ውስጥ የሚጠቀለሉ የተለያዩ ወታደራዊ ክፍልን ጨምሮ ማለት ነው። እኛ ጋር ግን ሚሊሻ ለምን እንዳስፈለገ አይታወቅም። አብዮት ጥበቃ ለማለት ፈልጎ እንደሆነ አላውቅም። በደርግ ጊዜ አብዮት ጥበቃ የሚባል ነበረ። አሁን ሚሊሻ የሚባለው ነው። ሚሊሻ አብዮት ጥበቃ በነፃ ነው የሚሰራው። ሚሊሻ ደግሞ ከመከላከያ ሰራዊት ከሚከፈለው ገንዘብ በላይ እየተከፈለለት እርሻ መሬት እየታረሰለት በምስለንነት የሚሰራ አካል ነውና ይሄ በኮሮጆ ሞልቶ እየሰበሰበ በሰው ስም ዝርዝር በራሱ እነሱ እየመረጡ እየከተቱ ያመጡት ምርጫ ስለሆነ ምርጫው ተአማኒነት አንተም ባነሳው አሜሪካም አልታዘበም፣ ዩሮፒያም ሌሎችም አገር የታዘቡት ነገር የለም። መከረኛ ባለፈው ባልነው መሰረት የተመሳሳያቸው የአፍሪካ ህብረት ነው። እነ ኬንያ ናቸው ያዩትና አፕሩቭ አድርገናል ያሉት። ስለዚህ ምርጫ ተመርጧል ማለት አስቸጋሪ ነው። ምርጫ በኢትዮጵያ አልተመረጠም፣ ምርጫ አይደለም። ዓለም ዜና በሙሉ የዘገበ ነው። ምርጫ አይደለም ብለዋልና እኛም ምርጫ አይደለም። ስለዚህ እነሱ ራሳቸው በራሳቸው ተመራርጠናል ብሎ ያቀረቡት ነው። ይሄ በታሪክ ያስጠይቃል። ከሚጠየቁት ነገር ውስጥ አንዱ ነው የሚሆነው እና ይህንን እንደው እንደ ተራ ነገር ወስደን ባለፈው አንስተናል። ስለዚህ ዓለም በሙሉ ተነጋግረውበት በአውሮፓ ህብረት ላይ ሉል ራስ አስፋወሰንም አንስቶታል። ምርጫው
ትክክለኛ ምርጫ ያለመሆኑን የአውሮፓ ህብረት በፓርላማ ላይ በአጠቃመታዊ ስብሰባቸውም ላይ የተነሳ ጉዳይ ነው። ስለዚህ ይሄ እንዳልተደረገ አድርገን እንውሰደው። ሀብታሙ ከልብ አመሰግናለሁ ዶክተር ሸዋፈራው። ሌላው እንግዲህ ቀደም ሲል ጠቅሼዋለሁ፣ በተለይ በአባይ ጉዳይ ፕሬዚዳንት ዶናልድ ትራምፕ ያነሱት አስተያየት የኢትዮጵያ ውጭ ጉዳይ ሚኒስትር ቢኖራት መልስ መስጠት ነበር። መልስ መሰጠት አለበት። መልስ ካልተሰጠ በዲፕሎማሲ እንደ መስማማት ይቆጠራል። ስለዚህ የአብይ አገዛዝ ዝምታ የመረጠበት የራሱ ምክንያት አለው። ከውስጥ የሚደረጉ እንቅስቃሴዎች አሉ። ያ ነገ ከነገ ወዲያ የሚታይ ሆኖ በሌላ በኩል እንግዲህ አንስተውታል። የአሩሲ ጭፍጨፋን ተከትሎ በአውሮፓ ህብረት መድረክ ላይ ልዑል አስፋወሰን አስራተ ካሳ በሚገባ ለኢትዮጵያ ህዝብ በኢትዮጵያ እየተካሄደ ያለውን ሃይማኖትና ብሔር ተኮር ጥቃት አሁን ያለውን ተጨባጭ ሁኔታ በግልጽ ያስረዱበት ሂደት አለ። የአውሮፓ የፍትህ ተቋምም እንዲሁ ለተባበሩት መንግስታት ድርጅት ጥያቄ አቅርቧልና በዲያስፖራ ውስጥ የሚደረጉ እንቅስቃሴዎችን ተከትሎ ከቅርብ ጊዜ ወዲህ እየተነቃቁ የመጡ ነገሮች አሉ። በታላቋ ብሪታንያም እንግዲህ በርሚንግሃም፣ ለንደን፣ ኒውካስትል እና ማንቸስተር በተመሳይ ቀን የሻማ ማብራትና ተቃውሞ አድርገው የደብዳቤ ምላሽም አግኝተዋል። ከዛው ከአካባቢው አስተዳደር ጉዳዩን በአትኩሮት እየተከታተሉ እንደሆነ በኢትዮጵያ ውስጥ ለተፈጸሙት ብሔር ተኮር፣ ማንነት ተኮር፣ ሃይማኖት ተኮር ጥቃቶች ኃላፊ የሚወስዱ ሰዎች በህግ ሊጠየቁ እንደሚገባ ያላቸውን አቋም ያንጸባረቁበት ሂደት አለ። ከዚህ አኳያ በተለይ በዲያስፖራ የሚደረጉ እንቅስቃሴዎች ተጠናክረው መቀጠል ተስፋ ሰጪ አይደለም ወይ? ልክ ነው ሀብታሙ። ተስፋ ሰጪ ብቻ ሳይሆን የዜግነት ግዴታም አለባቸው። ዲያስፖራ የዜግነት ግዴታ አለበት። አንድ ትልቅ ማሳያ ነበረ፣ አልቋል ማለት አይደለም። ነበረ ሲባል እየተካሄደም ያለ ጉዳይ ነው። ትራምፕ የኢሚግሬሽን ህግ አውጥተው ለዘመናት የኖሩት የሁሉም ሀገር ሰዎች ወደ ሀገራችሁ ተመለሱ ተብሎ ሲቲዝን የአሜሪካ ሲቲዝን እንኳን የነበሩ ሰዎች አንዳንድ ስህተት ተሰርቷል ያሏቸውን ሰዎችን ጭምር ሳይቀር ጉሮሯቸውን አንገታቸውን እየያዘ ወደ ሀገራቸው ሀገሬ አልገባም፣ ሀገሬ ያጠፈኛል፣ ይገለኛል ያሏቸውንም ሌላ ሀገር ጭምር እነሱ በእስረኝነት ወደ በረሃ በጣም ጨከኞች ሀገር ገንዘብ ተከፍሎላቸው ስላክ ነበርና አንድ ትልቅ ማሳያ ትልቅ ትምህርት ነው ለዲያስፖራ። ይሄ ለዲያስፖራ ትልቅ ትምህርት ነው። ምን እንደሚደረግ መቼ ምን እንደሚሆን አያውቅ፣ ሁላችንም አናውቅ። የዜግነት አገኘን ማለት የአገሩ ጉዳይ ዘጋን ጨረስን ማለት አይደለም። ትውልድ አገሩ እናት አገሩ ማለት ነው። ማዘርላንድ የሚባለው የእናት ሀገር ጉዳይ እናቱ ናት ኢትዮጵያ። ልጆቿ ናቸው የኔ ልጆች በኢትዮጵያ ጉዳይ ላይ ጣልቃ የማይገቡ በኢትዮጵያ ጉዳይ ላይ የማይታገሉ ከሆነ የተረገሙ ይሁኑ። እኔ እውነቴ ነው የምነግርህ። ከዚህ የበለጠ የምለው ነገር የለም። የተረገሙ ይሁኑ። መታገል አለባቸው ለሀገራቸው። አገራቸው በቅለው ነው፣ አገራቸው ተወልደው ነው ወደዚህ የመጡት። እዚህ ሀገር የሚኖሩት ኑሯቸውን ልጅ የወለዱት ምስት ያገቡት እዚህ ሀገር ያበቃችው ኢትዮጵያ ናት። እሷን የማያውቁ አባታቸውን እንደማያውቁ ነው የሚቆጠረው። እግዚአብሔርም ዘንድ የተረገሙ ናቸው። አባቱን እናቱን የማይወልድ በታች በዚህ ባሉበት ምድርም በሰማይም የተረገመ ነው። ይሄ መጽሐፍ ቅዱስ የሚለው ነው የምናገረው፣ የእግዚአብሔር ቃል የምናገረው ነው። ስለዚህ ትግል ከእያንዳንዱ እኔ ልጆቼን እንዳልኩት እያንዳንዱ ሰዎች ልጆቹን ጭምር ነው ለትግል ማዘጋጀት ያለበት። የማይታገል ትውልድ ነገ ከኢትዮጵያ ከዛ ምድር ላይ ሊኖር አይችልም። አንገቱን ተይዞ ቢሄድ ማን ይቀበለዋል? ማን ነው ምለው? ስለዚህ የኔ አይደለም አገሬ ነው አይደለም ለኔ አሁን እዚህ ባለሁበት ቦታ ላይ አለው ብሎ ካለ የተሳሳተ ነው፣ በጣም የተሳሳተ ነው። ስለዚህ አገሩን የማይወድ አገሩን የማያይ ለአገሩ የማይታገል ትውልድ አይኑር። ስለዚህ ዲያስፖራ ያለውን አቅም በሙሉ እምቅ አቅም አለው፣ ጉልበት አለው። ጉልበቱ አቅሙ አንድነቱ ነው፣ ህብረቱ ነው። ኢትዮጵያ አገሩን ነው። ምንም ይሁን እንዴት ስርዓቱ ክፉ ሊሆን ይችላል፣ አገሩን ግን ማዳን መቻል አለበት። አገሩ ትውልዱ
እዛ አለው እዛ ስራ አለው ትብትብ አለው እዛ እትብትቡን እዛ ነው የጣለው እትብትብ ይጠራዋል። ስለዚህ ኢትዮጵያዊ የሆነ በሙሉ ውጭ ሀገር ያለው አሁን በሀገሩ ጉዳይ ላይ ትልቅ ትግል ማድረግ አለበት። ስለዚህ ይሄ ለነገ የሚባል አይደለም። ደልቶኛል፣ ተመችቶኛል፣ ሰላም አለው በሰላም ሀገር ነኝ ብሎ ተዝናንቶ መኖር የሚቻልበት ጉዳይ አይደለም። የሀገሩ ጉዳይ ያስጨንቃል፣ እጅግ ያስጨንቃል። ቅድም ያነሳሁት የሀገር ጉዳይ በልጆቼ ያልኩት ልጆቼ ሊታገሉ ይገባል። ውጭ ሀገር ያሉ ልጆቼ በሙሉ ይቅርታ እና እያንዳንዱ ቤተሰብ እያንዳንዱ አባት ውጭ ሀገር ያለው ልጆቹን ከትምህርት ቤት በአሁኑ ሰዓት ላይ በተለይ ከትምህርት ውጭ ናቸው ልጆች ያሉት ልጆቻቸውን ይዘው በየትኛውም ዓለም ላይ አውስትራሊያ፣ አውሮፓ ብዙ ትግል የሚካሄድ የነበረበት ደቡብ አፍሪካ ነበረ። ደቡብ አፍሪካ ኢትዮጵያውያን በችግር ላይ ነው ያለው ከሀገር ውጡ ተብለው ይኸው እንደዚህ ማለት ነው። ልክ የደቡብ አፍሪካ ለኢትዮጵያውያን ሌላ ሀገር ላይ ላለው ኢትዮጵያውያን አንድ ትልቅ ማሳያ ትምህርት ነው። ውጡ ተብሎ እስታብሊሽድ ያደረጉት ቤት የገዙት ጥሩ ኑሮ ቤተክርስቲያን የፈጠሩት ኢትዮጵያውያን ሰሞኑ አሁን በዚህ ሰሞን ሰላማዊ ሰልፍ ወጥቶ ነው ይውጡልን እያሉ ነው ያሉት። ምን ማለት ነው? ስለዚህ እናት ሀገሩ እየደማች ነገ እንደዚህ ተጠራርገ ውጣ ቢባል የመሄጃ የሚኖርበት የሚቀመጥበት እናት ሀገሩን ለማዳን ዲያስፖራው በምንም አይነት ጊዜ አይኑን ማሸት የለበትም። እምቅ አቅሙን መጠቀም አለበት። ትግሉ የሚጠይቀውን ሁሉ መጠቀም አለበት። አብይና ብልጽግና አሜሪካን ያለውን ዲያስፖራን በገንዘብ ገዝቷል። ብዙዎቹ የተገዙ አሉ በገንዘብ በቤት ምክንያቱም እነሱ አሁን ያንን ፈተና ካለፉ የሰጡትን መልሶ ነው የሚወስዱት። ይህም ፈተና ለማለፍ ግን ገንዘብም ይሰጣሉ፣ ቤትንም ይሰጡታል። ስለዚህ ወገኖቼ እንታገል፣ እንውጣ፣ እንታገል፣ እንሰለፍ፣ እንነጋገር። ኢትዮጵያ ጉዳይ ላይ በአሜሪካን መንግስት ላይ ትልቅ ጫና እናስቀምጥ። አመሰግናለሁ ሀብታሙ። ከልብ አመሰግናለሁ ዶክተር ሸዋፈራው ኩራቱ። እንደወትሮ ሁሉ እንግዲህ ወደፊትም በሌሎች ወቅታዊ ጉዳዮች እንወያያለን። ለነበረን ቆይታ እግዚአብሔር ይስጥልኝ። መልካም ቀሪ ጊዜ ሁሉ። እግዚአብሔር ይስጥልኝ ሀብታሙ። አመሰግናለሁ። አሜን። መልካም ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ይድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን ትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።